ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። አይ ቲንክ እንደምን አመሻችሁ ብቻም በቂ አይደለም። 4 ሰዓት ከምናምን ነው ከምሽቱ። ምናልባት ዝግጅቱን ስጨርሱ ደግሞ መልካም ሌሊት እመኝላችኋለሁ። ሌሎች ወዳጆቼ ደግሞ እንደያላችሁበት ሀገር የሰዓት አቆጣጠር እንዴት አላችሁልኝ እያልኩኝ የዕለተ አርብ ሰኔ 5 2018 የጋት የዕለታዊም የውሎም በሰዓቱ ፕሮግራማችን ወደ እናንተ አልደረሰም በግሌ ስራ ጫና ምክንያት። ኤኒዌይስ የዕለተ አርብ የጋት አጫጭር መረጃዎችን 3 አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁኝ። ላይክ አድርጉት፣ ዝግጅቱን ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። ልክ እንደወትሮው የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ከምንም በላይ ግን ሁሌ እንደምለው ጋት ሚዲያ አስተማማኝ የሆነ መረጃ እናገኛለን ብላችሁ እንደ አንድ የመረጃ ምንጭ አብራችሁ ስለሆናችሁ አብራችሁ ስለምትሆኑም እጅግ የከበረ ምስጋና ያደረሳችሁ። አጠቃላይ እንግዲህ በትናንትናው ዕለት ወደ እናንተ ኦፍ ኮርስ ሰፋ ያለ ዘርዘር ያለ የህወሓት ጥያቄ ምንድን ነበረ የሚል ከቀድሞው የናይጄሪያ ፕሬዚደንት የቀድሞው የናይጄሪያ ፕሬዚደንት ብቻም አይደሉም በፕሪቶሪያ ስምምነት ዋነኛ አደራዳሪ የነበሩት አሁን ደግሞ ያ የቀደመ በናይጄሪያ ውስጥ ለሰላም መስፈን የነበራቸው ሚና በተለይ ከቢያፍራ ጋር የተያያዘ ጉዳዮች አሉ። ብዙዎቹ በነገራችን ላይ የህወሓት አቀንቃኞች በናይጄሪያ ውስጥ ተነስቶ የነበረውን የቢያፍራ ጥያቄ እኮ በኃይል ነው የጨፈለቁት ኦሉሴጉን ኦባሳንጆ ወታደራዊ አመራር ናቸው። እና ይህንን ያደረጉ ሰው እኛም ሀገር ላይ ያንን ነው ሪከመንድ የሚያደርጉ። ቢያፍራ ሀገር ሆናለሁ ገነጠላለሁ አለ፣ መሪ ናቸው፣ ያደረጉትን አደረጉ። ኢትዮጵያ ውስጥም ያንን ነገር ነው ሪከመንድ የሚያደርጉ ብለው የሚወቅሷቸው አሉ። እሱን ተወው። ዞሮ ዞሮ ያንን የቀደመ ልምዳቸውን ከዛ ስልጣንም አስረክበው በግል ህይወታቸው የተሳካላቸው የቢዝነስ ሰው ናቸው። ከሜይ ሞሮልስ ሜይ 14 ማለት ኦልሞስት የዛሬ ወር ገደማ ማለት ነው የአፍሪካ ህብረት ኮሚሽን ሙሐመድ አሊ ዩሱፍ የአፍሪካ ቀንድ ወይንም ሆርን ኦፍ አፍሪካ የሰላም ልዑክ እንዲሆኑ ሹመት ሲሰጧቸው የዳበረ የቆየ ልምዳቸውን ተጠቅመው ሰላም ያሰፍናሉ ነው። የዚህ የአፍሪካ ቀንድ ሀገራት ውስጥ በእርስ በርስ ያው የአፍሪካ ቀንድ ሌላ አይደለም ብለናል። እራሷ ኢትዮጵያ ነች አፍሪካ ቀንድ የሚባለው። ትልቁ ላንድ ማስ ያለው ኢትዮጵያ ነው። ኦፍኮርስ ወደ ላይ እንሂድ ካል ኤርትራን፣ ጅቡቲን፣ ሶማሊያን እና ኢትዮጵያ ናቸው የአፍሪካ ቀንድ የሚባለው። በዚህ በውስጥ ጉዳይ በተለይ ከፕሪቶሪያ ስምምነት ጋር የተያያዘ በፈራሚው አንደኛው ህወሓትና የፌዴራል መንግስቱ አለ። በኢትዮጵያና በኤርትራ መካከል በተለይ ከዚህ ከሬድሲ ጉዳይ ጋር በሰላም እልባት በሚያገኝበት ሁኔታ ምንም ጥርጥር የለውም ኢትዮጵያ የቀይ ባህር ባለቤት ሲ አክሰስ ይኖራታል። በውድም በድርድር በሰጦ መቀበል የሁለቱን ሀገራት የላቀ የህዝብ ለህዝብ ግንኙነት የታሪክ፣ የባህል፣ የእምነት፣ የቋንቋ የሺህ ዘመናት ግንኙነታችን እሱን መሰረት ባደረገ መልኩ የሚጎዳም ስለማይነው ኢትዮጵያ ወደ ቀይ ባህር ብትወጣ በቀይ ባህር ላይ ያለው ማንም የሚፈነጨው ማስከበር ብትችል አሁን ኢትዮጵያ ከምጽዋ ጀምሮ እስከ ኤደን ገልፍ ኦፍ ኤደን ድረስ አስተማማኝ የማሪታይም ፓትሮል ታደርግ የነበረች ሀገር ከ50 በላይ ጀልባዎችን ትንንሽ የፓትሮል ጀልባዎችን የቅኝት ጀልባዎችን ጨምሮ ከ50 በላይ የጦር ጀልባዎች ታጥቆ የነበረ ግዙፍ ባህር ኃይል የነበራት ሀገር ነች። ታዲያ እንደዚህ እንታጠቅ የበለጠ ኮስት እናውጣ ቢሉ የሴኩሪቲ የፓትሮል ኮስት እናውጣ ቢሉ ኤርትራን ማድረግ አይችሉም። ከኢኮኖሚው አንጻር የሰው ኃይሉ ዝግጁነቱ ልትሸከመው የምትችለው ጉዳይ ስላለ ኢትዮጵያ ወደዛ መመለሱ አይቀር።
የውዴታ ግዴታ ስለሆነ መኖርም ስለማይቻል አሁን የሰርቫይቫል ጉዳይ ነው። አንዳንድ ሰዎች አይ እስከ ዛሬ እኮ ኑረን ነበረ እና እስከ ዛሬ ከኖርን በኋላ ዛሬ ምን የተለየ ተፈጥሮ ነው ብለው የሚያቀርባሉ። እና ኦፍኮርስ ክቡር ጠቅላይ ሚኒስትሩም በሜታፎር በተምሳሌት በሕዝብ ተወካዮች ምክር ቤት አቅርበዋል። እንደዚህ አድርጌ ይህን ውሃኔ እጄን ዘርግቼ ለ5 ደቂቃ ቆይቼ ሊሆን ይችላል፣ ለ10 ደቂቃ ልቆይ ይችላል። እንደዚህ አድርጌ ለ30 ደቂቃ ቆይ ይሆናል። ከዛስ እየጨመረ በሄደ ቁጥር አይቻል። ነገርየው እኮ ይቺ ጉዳዩ አንድ ነች፣ የወደብ አለመኖር ብለን እንውሰዳል። ነገር ግን ተሸክመን የምንቆይበት ጊዜው ባለፈ ቁጥር የኢትዮጵያ ሕዝብ ብዛት ጨምሯል፣ ኢኮኖሚያችን ጨምሯል፣ በቀይ ባህር ላይ ያሉ ፍላጎት ያላቸው ተዋናያን ጨምረዋል። አንዳንዶች ተዋናዮች ወደ ቀይ ባህር የመጡት ፒውርሊ በቃ የማሪታይም ናቪጌሽኑ ማሪን ትራንስፖርቱ እንዲረጋገጥ ሰላም እንዲከበር ነው። አንዳንዶች ደግሞ የተጻራሪ ፍላጎት ይዘው የመጡ አሉ። ቻይናና አሜሪካ የማሪታይም ናቪጌሽኑ የማሪታይም ሴኪሪቲ ሊያሳስባቸው ይችላሉ፣ ለንግድ መርከቦቻቸው ጥበቃ ለማድረግ ነው የመጡ ብለን እንውሰድ። ግን ወይ በታይዋን ጉዳይ ወይ በኢራን ጉዳይ በሆነ ጉዳይ ቢጋጩ ይዘውት የሚመጡት ሌላ ጣጣ ነው። እኛ ያለችን አንድ ጅቡቲ ነች። አሁን ባለው የኤርትራ ጉዳይ ነው እንደምታውቁት። ሴኪሪቲ ደግሞ የአንድ ሀገር ደህንነት ደግሞ ብቻውን የአየር ኃይል፣ የሳይበር፣ እግረኛ፣ መካናይዝድ እነዚህ ብቻ በቂ አይደሉም። ከባህር ጠረፉ ያለ ነው እስከ 47 ኪሎ ሜትር ርቀት ላይ ነው ያለው። 60 ብለው የሚያነሱ ሰዎች አሉ። አንዳንዱ 60 ኪሎ ሜትር ብለው ሩቅ ነው ማለት በጣም ሩቅ ነው ብያቸው አይደለም። 37 ኪሎ ሜትር የሚደርስበት ደግሞ አለ። እንግዲህ በ37 ኪሎ ሜትር በኤሪያል ዲስታንስ በጦር መርከብ ላይ ያለ መድፍ ኢትዮጵያ ውስጥ መውደቅ ይችላል። በኤሪያል ብታስቡት እና የግድ ነው። ከዛ ባለፈ ደግሞ ኢትዮጵያና ቀይ ባህር ተለያይተው ምንም ኢትዮጵያ በቀይ ባህር ላይ የተዘጋ ነው ላንድ ሎክድ ነች የሚለው 1985 ነው የመጣው። ግንቦት 1985 ኤርትራ ተገንጥላለች፣ ከዚህ በኋላ የባህር በር አልባንን እመኑ እወቁ ተባለ። ኖ ይሄ ትክክል አይደለም። ሆስኒ ሙባረክ የግብፅ ፕሬዚዳንትና የአፍሪካ ያኔው የኦኤዩ የአፍሪካ አንድነት ድርጅት ሊቀመንበር ሆኖ ጴጥሮስ ጋሊ የተባበሩት መንግስታት ድርጅት ዋና ጸሐፊ ሆኖ ራሱ ግብፃዊ፣ የአረብ ሊግ አዛዥ ናዛዧ ራሷ ግብፁና ሴክሬታሪያቷ እሱ አስተባብሮ ይህ ሁሉ ሆኖ ህጋዊ መንግስት በሌለበት የተጻፈ አንዲትም እንኳ ወረቀት በዚህ አግባብ ነው የሚል የተጻፈ በሌለበት አስረክበናል የሚል እንዲሁ ከቀይ ባህር በቃ በቅቷቸዋል የሚል እንዲው ሌላው እንኳ ይቅር ከተባለ የአሰብ ወደብ ነፃ የኢትዮጵያ ንግድ ወደብ ሆኖ ያገለግላል ተብሎ እንኳ ተቀምጧል። ነፃ የንግድ ወደብ ከተባለ ኢትዮጵያ እዛ ጋር ደህንነቱን ጸጥታውን የሚጠብቅ የለም ወይ? ዞሮ ሁለት ባንዳ ተሰባስቦ ከዛ ርቆናል። ያ ትክክል አይደለም። የታሪክ ስብራት አለ፣ ሊጠገን ይገባል። ይሄ በዚህ ረገድ ብዙ ኢትዮጵያ ውስጥ አንዱ ያለው ፈተና አንዱ እና ዋነኛው ፖለቲካና የሀገር ብሔራዊ ጥቅም የተምታታባቸው በአብዛኛው ጆሮ ተቆርጦ ቢሰጠው ስጋ ነው ብሎ እንደሚበላው ውሻ የሩቅና የቅርብ ጠላቶች በወረወሩላቸው ቁጥር ጥይት ከመተኮስ ባለፈ ከመለላክ በዘለለ ምንድነው ዓላማው ብሎ የማያገናዝብ ጀሌ ነጭ ለባሽ አለበት መሆኑ ነው። ሰው እንዴት ብሎ ለግብፅ ይለላካል? ሻዕቢያ በነገራችን ላይ የኢትዮጵያ ጠላት ነው፣ ምንም ጥርጥር የለውም። ተለላኪ ጠላት ነው። የኤርትራ መንግስት አይደለም። የኤርትራ ህዝብ ፍላጎት ኢንተርቴን የሚያደርግ አይደለም። በግልጽ በአደባባይ ይሄ ነው ብሎ ስታንድ የሌለው ተዘግቶ እዛ ደንደን የሚባል ገጠር ላይ ተዘግቶ ይኖራል። የሆነ ኢትዮጵያ የሆነ የማይቀር ነገር አግሬሲቭሊ እንደሆነ ሲያውቅ ወይም በናይል ጉዳይ የሆነ ነገር በአባይ ጉዳይ ነው እነዚህ ጉዳዮችን ብላ ኢትዮጵያ
ስታሸንፍ ይጠራል፣ ይደወለታል፣ ይሄዳል። ይሄን ያለው ሁኔታ ኤኒዌይስ ኦሉሴጉን ኦባሳንጆ የኢትዮጵያና የኤርትራንም ጉዳይ እንዲሁ እንዲከታተሉ በአፍሪካ ህብረት ጥላ ውስጥ አንድ አደራዳሪ ናቸው። ኦፍኮርስ በዚህ በኤርትራ የነጻነት በዓል ቀንም ኢሳያስ አፈወርቂ የቀጠናዊ ድርጅት የሆነው ኢጋድ ኃላፊነቱን አልተወጣም ብለዋል። ኦፍኮርስ ራሳቸው ኢጋድ ውስጥ ያላቸው ተሳትፎ ኮንትሪቢሽን አነስተኛና ዝቅተኛ ቢሆንም ያለምን ሆነ ሌላ ጉዳይ ሆኖ የእሳቸውን መሄድ ተከትሎ የኦሉሴጉን ኦባሳንጆን መሄድ ተከትሎ በሁለት መንገድ እየተራገበ ነው ያለው። አንደኛው ዶክተር ደብረጽዮን ገብረ ሚካኤል ይሄው በጉልበቱ መንግስት ገልብጦ ሪኮግናይዝ አድርጎ ተወያየ፣ አከበረው፣ ውጤታማ ነን የሚሉ አሉ። በነገራችን ላይ ዶክተር ደብረጽዮን ገብረ ሚካኤል የህገ ወጡ የህወሓት ሊቀመንበር ናቸው። የህገ ወጡ የትግራይ ክልል ፕሬዝዳንት ናቸው። ዞሮ ዞሮ ተመለስ ወደ ሰላም የሚል እንጂ ፕሬዝዳንትነቱን ሪኮግናይዝ አድርጎ አይደለም። ወል አደረገውም ብለን እንሂድ። የተሰጠው አቅጣጫ ምንድን ነው የሚለውን ነው ማየት ያለብን። የፕሪቶሪያ ስምምነትን አክብረህና አስከብረህ ዘላቂ መውጫው እሱ ስለሆነ የጊዜያዊ አስተዳደሩን መልስ። ሌሎች ጉዳዮች በዝርዝር ስለመጣንባቸው ብዬ ነው። የፓርቲውን ፍቃድ በተመለከተ እንዲመለስላቸው የሚፈልጉ የዚህ የህወሓት ህልውናን ፈራሚ ነን እንዲሆነን ተሰርዛቸዋል ተብለናል በሚሉት የትግራይ አስተዳደርን በተመለከተ የወልቃይት ጠገዴ ሰቲት ሁመራ የቀረው እሱ ነው። በነገራችን ላይ በወልቃይት ጠገዴ ሰቲት ሁመራ ህወሓት በዛ በኩል ጥቃት እንደሚፈጽም ሲረጋገጥ ፈጽማለሁ እያለ ነው። እሱን ተከትሎ የፋኖ ኃይል ለሁለት ተከፍሏል። ዝርዝር ውስጥ አልገባም። የፋኖ ኃይል ለሁለት ተከፍሏል። አንደኛው ኃይል እኛ ከህወሓት ጎን ነን፣ ከህወሓት ጎን ሆነን አስገድደን በጋራ ተደራጅተን ሁሉን አቀፍ ስምምነት ስላለ ህወሓት እኛን ጥሎ ብቻውን ጥሎን ስለማይወያይ ስምምነት ስላለን አብረን እንደራደራለን። ወልቃይትን እኛ ከጀርባ የተከዜን ዘብ እንመታለን፣ የኢትዮጵያ መከላከያ እንመታለን፣ ከፊት ደግሞ እነሱ ያጠቃሉ። በአርሚ ሰባ በኩል ጽንፈኛው ፋኖ ታጣቂ አስገብተዋል። ይህን እናደርጋለን የሚላለን ኖ እኛ የወጣ ነው የወልቃይት ጠገዴ ሰቲት ሁመራ በህግ ጉዳይ እልባት ስላላገኘ ነው። ህወሓት ጠላታችን ነው ብለን የተነሳ ነው። ህገ መንግስት የጻፈብን ትርክት ያመጣብን የምናውቀው የቆየ ጠላታችን ነው። ከዚህ ጠላታችን ጋር ከምንሆን በጭራሽ ወይ ከብልጽግና ጋር ሆነን የሞት ሞታችንን ህወሓትን ለማጥፋት እንታገላለን ወይንም ወደ ቤታችን ሄደን በሰላም እንቀመጣለን እንጂ ከህወሓት ጋር አንታገልም በሚል ለሁለት ተከፍሏል። የየትኛው አካባቢ ፋኖ ነው ህወሓትን በጣም የሚናፍቀው? የትኛው አካባቢ በአመራር እየታመሰ ነው? የትኛው አካባቢ ድርድር እያጠናቀቀ ነው የሚለውን ይህንን በቃ በዚህ ነጥብ ደረጃ ያን ከነገርኳችሁ በቂ ነው። በዚህ ረገድ በነገራችን ላይ ከህወሓት ጋር አብረን አንሰራም፣ ልንሰራም አንችልም የሚል መግለጫ ካልወጣልን ብለው የሆኑ አካባቢ ታጣቂዎች አመራሩን ሰንገው ይዘውታል። እሺ አዋጣለሁኝ ካለ በኋላ በጣም የአፋብን የሚባሉት አመራሮች አሉት። ገሚሱ ሽረ ነው ያሉት፣ ሽረ እንደስላሴ፣ ገሚሱ አክሱም ነው ያሉት፣ ገሚሱ መቀሌና አላማጣ ነው ያሉት። በዚህ ምክንያት የለም አብረን አንሰራን ቢሉ አላማጣም ያለውን በሙሉ የምስራቅ አማራ ፋኖ ወይንም በተለምዶ የምኒልክ እዝ የሚባለውን ትጥቁን ነጥቀን የምንመታውን መተን የምናስረውን እናስራለን፣ እንረሽናለን፣ እናባረራቸዋለን ተብሏል። የቀደመ በሎጂስቲክስ ተጣልተዋል። እዛ ዝርዝር ውስጥ አልገባም። ሌሎች ደግሞ እነ ተፈራ ሽረ እንደስላሴ ያለው እነ ተፈራ ማሞን ጨምሮ እነ ሄኖክን ጨምሮ አመራሩን ደግሞ እናስራለን ብለዋቸዋል። በግልጽ ነግረዋቸዋል። ጀነራል ምግበይ ኃይሌ ነግሯቸዋል። በነገራችን ላይ ጀነራል ምግበይ ኃይሌ በከፍተኛ ንዴት ውስጥ ነው ያለው። በተለይ ከዚህ ከድሮኑ ጋራ የጸረ ድሮኑ ጋራ በተያያዘ ኢብን ከሻቢያ ጋርም የተያያዘ ቁጭት አላቸው። ሻቢያ እኛን ወደ ጦርነት እንድንገባ ይፈልጋል እንጂ
ድጋፍ አላደረገልንም የሚል ኦፍኮርስ ወርቅ የሚነግደው ልጁ የጀነራል ምግበይ ኃይለ ልጅ አስመራ ነው ያለው። ለእያንዳንዱ ህወሓት $50,000 እየተቀበለ ፓስፖርት እየሰጣቸው ነው ያለው። ያው እንግዲህ ፓስፖርት $50,000 ሰጠ ማለት የሆነ ጊዜ ሲፈልግ ደግሞ ፓስፖርትህን ሊያተንልህ ሁሉ ይችላል ማለት ነው። ሶ ኤኒዌይስ እዚህ ዲቴል ውስጥ ብዙ ጊዜያችን እንዳናሳልፍ ካለን ጊዜ አንጻር ኦሉሴጉን ኦባሳንጆ ከደብረ ጽዮን ገብረ ሚካኤል ጋር መገናኘቱን እንደ ድል የቆጠሩት እንዳሉ ሁሉ የለም ለምን ተገናኘ፣ ተደራድረው እኛን ሊተፉን ነው እኛን ሊበሉን ነው የሚል ደግሞ በጽንፈኛው ፋኖ በኩል ፍርሃት ፈጥሯል። ሌሎች ደግሞ የለም የፌዴራል መንግስት አቅም ስለሌለው ነው፣ ብልጽግና ፈርቶ ነው፣ ዶክተር አብይ አህመድ ይህን ክረምቱን ያለ ጦርነት መውጣት ፈልጎ ነው ኦሉሴጉን ኦባሳንጆን የላከው በሚል ትንተና እየቀረበ ነው ያለው። በነገራችን ላይ የአንድ ሀገር መሪ እደግመዋለሁ፣ የአንድ ሀገር መሪ ክረምት ላይ በተለይ በግብርና ላይ በተመሰረተ ኢኮኖሚ ላይ ጦርነት ክረምት እንዲኖር አይፈልግም። በየትኛውም ሁኔታ ጦርነት አያስፈልግም። ራሱ ጦርነት እኮ ግብ አይደለም። ጦርነት የፖለቲካ መሳሪያ ነው። በሰላማዊ ድርድር በሰጦ መቀበል ሄደህ አልችል ስትል የመጨረሻው ግን የማይመረጥ አማራጭ እንጂ ጦርነት ሆቢ አይደለም። የፌዴራል መንግስት ጦርነት ላንሳ ቢል ጦርነት ልክፈት ቢል በዓለም አቀፍ መንግስታት ሌላውን እንቶ ወዳጆቼ የአውሮፓ ህብረት፣ የአሜሪካ ኤምባሲ እዚህ ያለው የአሜሪካ መንግስት አደራዳሪዎች፣ ሌሎች ደግሞ የህወሓት የጡት አባት የሚባሉ መንግስታት አሉ። 3 መንግስታት እነሱ ሳይቀሩ አሁን በቅቶናል። የተለዩ ሰዎች እኮ ማዕቀብ እነዚህ እናንተ ወታደራዊ አመራሩና ፖለቲካዊ አመራሩን ጠይቃቸዋለን። አሁን ዝም ብለን የምንተው አይደለም። የአፍሪካ ቀንድ ግጭቱ እንዲሰፋ እየፈለጋቸው ነው። ከላይ ከሱዳን ወደ ኢትዮጵያ ላይ ብቻ የሚያበቃ አይደለም። ቀጠናውን የማተራመስ የሌሎች አጀንዳ ነው። እረፉ። አሁን እኛ አጀንዳ አለን በካውንተር ቴሮሪዝሙ። በዚህ አጀንዳችን ደግሞ ኢትዮጵያ የአሜሪካ የጸረ ሽብር አጋር ነች። የአውሮፓ ህብረት የጸረ ሽብር አጋር ነች። ወደ ጦርነት አትግቡ፣ እረፉ ተብለዋል። ለኢትዮጵያ መንግስት የተሰጠው ሪኮመንዴሽን አለ። ያንን ይዞ ወደ ጦርነት መግባት ይቻላል። ጦርነት የተገባ እንደው ምን ይሆናል? እኔ ቆርጣችሁም ቢሆን ያዙት። ጦርነቱ እንደ ከዚህ በፊት አይደለም ይሆን። ህወሓት የሆነ ጊዜ አዲስ አበባ ጀምረን አዲስ አበባ ጨርሰዋለን ይል ነበር አይደል? አሁን ጦርነቱ የት እንደሚካሄድ እንዴት እንደሚካሄድ በምን ቅጽበት እንደሚከናወን ጀስት ከህወሓት ኢማጂኔሽን በላይ። አይዞህ ባዮቹ ህወሓት ጦርነት እንደጀመረ አስጀምረውት ሽምግልና ነው የሚልኩት። የለም እኛ እዚህ ጦርነት ውስጥ የለንበትም። ኤርትራ ጦርነት ህወሓትን አስጀምሮት እኛ በዚህ ጦርነት ውስጥ የለንበትም። የኢትዮጵያ ግጭት በሰላማዊ መንገድ ያለምንም ሶስተኛ ጣልቃ ገብነት እንዲፈታ እንፈልጋለን የሚል አውቶማቲካሊ መግለጫ ያወጣል። ይሄን እኮ ነገ ከነገ በስቲያ ኢንተርካሚንግ ዴይስ የሚሆነውን ነው የምነግራቸው። ሰው ዶክተር ደብረጽዮን ከናይጄሪያ አምጥተን የሆነ ሰው አምጥተን ፊት ለፊት አስቀምጠን መስክርልን እያልን አይደለም መሄድ ያለብን፣ እኛ እርስ በርስ በግልጽነት እንነጋገር የሚል አስቀምጡ። የፌዴራል መንግስት በቃ እኔ አስተማማኝ መረጃ ልንገራቸው፣ ያለምንም ቅድመ ሁኔታ ከህወሓት ጋር እንወያያለን የሚባል ነገር አይደለም ያለው። እኛ ቅድመ ሁኔታችን መነሻችንም መድረሻችንም ማጠንጠኛችን የፕሪቶሪያ የሰላም ስምምነት ነው። ለዘላቂ ሰላም ስንል የፈለገው ሊተነተን ይችላል። ያሸነፍነውን ጦርነት ኢትዮጵያ እንድታሸንፍ በሚል ነው የዘጋ ነው። ስለዚህ የጊዜያዊ አስተዳደሩን ይመልሱ። ጊዜያዊ አስተዳደሩን መመለሱን ያመጣነው ምክር ቤት በትነናል ሊበሉ፣ ዲዲአሩን ያስቀጥሉ፣ እንዳለ ወርድ ባይ ወርድ የፕሪቶሪያ ስምምነትን መቀበላቸውን ያረጋግጡ። በዛ ሂደት በፌዴራል መንግስት በኩል የታየ ያፈጻጸም ጉድለት ካለ ከበጀት ድጋፍም ከሁሉም ነገር እናስቀምጣለን፣ እንወያያለን፣ እንቀመጣለን፣ እንፈታለን ተብሎ ህወሓት ይህን ምን ያደርጋል? እንዲያውም ያንን አፋኝ አዋጃቸውን አስፈላጊነቱን
የፍትህ ሚኒስተር አልኩት የፍትህ ቢሮ ኃላፊና የትግራይ ክልል ምክትል ፕሬዝዳንት በተመሳሳይ የህወሓት ምክትል ሊቀመንበር የሆነው አቶ አማኑኤል እያብራራል። አስፈላጊነቱ ይሄ ነው። የትግራይ በጣም ኮምታዝ የትግራይ ብሔራዊ ጥቅምን ለማረጋገጥ ህልውናዋን ለማጽናት ይህ ህግ እጅግ ወሳኝ ነው፣ መጽደቅ አለበት ብሎ 25 ቀን ህወሓት ይቆያል ወይ 25 ወር ይቆያል ወይ 250 ቀን ነው ወይ የሚቆየው? ያ ሳይታወቅ አሁን አንዳንድ ጊዜ በነገራችን ላይ እኔ ምኑንም ተውት የኔን የህግ ንባብ የኔን የህግ ትምህርት የተወሰነም ጊዜ ቢሆን እሱን እንርሳው። በየትኛው ሀገር ነው ወደኋላ ሄጄ ጠይቃለሁ የሚል ህግ የሚወጣው? ወደኋላ ሄጄ እንዲያውም በ2013 የሆነ ሚዲያ ላይ እንዲህ ብለህ ተናግረህ ከነበረ በዛ መሰረት ትጠየቃለህ የሚል ፍጹም አፋኝ የድራኮኒያን የሚባለው ማለት ሊታሰብ የማይችል ህግ ይሄ መጽደቅ አለበት እያለ እያብራራ ነው እየተነገራቸው ያለ። ግን መጀመሪያ ነገር ምክር ቤትን በትን ነው እየተባለ ያለ። ወደ ጦርነት ይገባሉ ወይ? ሻዕቢያ እየገፋ ነው፣ ምንም ጥርጥር የለውም። ከሻዕቢያ ድጋፍ እያገኙ ነው ወይ? ሻዕቢያ እኮ ራሱ የጦር መሳሪያዎቻችሁን ለመጠገን የዋለ በሚል 10 ሚሊዮን ዶላር ተቀብሏቸዋል ለጥገና ብቻ በሚል። ሻዕቢያ ወደ ሱዳን ለወታደር ሽያጭ መተላለፊያ ፈቅዶላቸዋል። ለአርሚ 7 ሎጂስቲክስ በኦማሃጅር በሐምዳይት በኩል ይተላለፋል። ከግብፅም ከአልቡርሃንም እንደ ባርተር ሰውን ትሰጣለህ ጠመንጃ እና ገንዘቡ ደግሞ ጥቂት ሰዎች ናቸው የሚያገኙት። የሞቱት አካል ጉዳት የደረሰባቸው እነዚህ ቅድም ብያቸዋለሁ። ራሱ ጽንፈኛው ፋኖ ለአልቡርሃን ሰራዊት ሽጧል። ይወጣል በቅርብ ቀን። አስተማማኝ መረጃ ነው ነግራቸው። እነማን ናቸው ገንዘቡን የሚያገኙት? እንዴት በምን መልክ? ባሮጌ ጥይት ነው የተሸጠው ይሄ የምታገኙት ተብሎ ማለት ነው። ያ ሲወጣ የምታዩት ነው የሚሆነው። እና የፌዴራል መንግስት ፈርቷል፣ ደክሟል፣ ወዘተረፈ የሚለው አንዳንድ ጊዜ የምታብራሩት ጉዳይ አለ። አንዳንድ ጊዜ ደግሞ ኦኬ ጊዜ ይፈተዋል ብላችሁ የምታዩታል። አንዳንዶች 3 ወር እንደዚህ አድርገን እንዲያርገን ምናምን ይላል። የምናየው ነው የሚሆነው። ዞሮ እዛው ውስጥ ያለን የትግራይ የሰላም ኃይል ራሱን የትግራይ ሰላም ኃይል ብሎ ወይም ትግራይ ፒስ ፎርስ ብሎ የሚጠራው ኃይል የዋና አዛዥ የሰላም ኃይሉ ዋና አዛዥ ጀነራል ገብረ እግዚአብሔር በየነ በቅጽል ስማቸው ወዲ አንጥሩ በትግረኛ ፕሮግራም ሰፋ ያለ ሀተታ ሰጥተው ነበር። በነገራችን ላይ ጀነራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ ማለት በህወሓት የትጥቅ ትግል ሰከንድ ጄኔሬሽን የሚባሉት ከመጀመሪያዎቹ ቀጥሎ የመጡ በተለያየ የወታደራዊ እርከን አልፈው ጀነራል ከሆኑ በኋላ የሰሜን እዝ ምክትል አዛዥና አስተዳደር ኃላፊ የነበሩ ናቸው። የሰሜን እዝ የኢትዮጵያ ትልቁ ግዙፍ ኃይል ዘንድ ጥቅምት 24 ይመሩት የነበሩት ሰራዊት በግፍ ተጨፈጨፈ። አስተባባሪ ነበሩ ማለት ነው። ምን ተረጥራለሁ። ከዛ በኋላ ከኢትዮጵያ ሰሜን እዝ አዛዥነት ወርደው የአርሚ 50 ውስጥ ራሱ የአርሚ 50 ልዩ ኮማንዶ ሰርጂካል ኦፕሬሽን የሚሰራ ነው ብሎ እሱን አደራጅተው መሪ የነበሩ በጦርነቱ ወቅት በሰሜኑ ጦርነት ወቅት ህወሓት ሲዘምርላቸው የነበሩ የማይቆረጠሙ አሎሎ ጀግና የዓላማና የመረክ ሰው ያለ ሲዘምርላቸው የነበረ ነገር ግን ጥር 15 2017 ኮርና ከዛ በላይ ያሉ አመራሮች ተብለው ተሰብስበው ጊዜያዊ አስተዳደር ፕሬዝዳንቱ በነገራችን ላይ ያኔ እኮ ነው ጊዜያዊ አስተዳደሩን ለማፍረስ ሙከራ ያደረጉት። አቶ ጌታቸው ረዳን አወርደናል ሲሉ ሞገቱ። በዛው ኖ እኛ የፓርቲ ሰራዊት መሆን የለብንም፣ እዚህ ያለው እኛ የምንመራው ራሳችን እዚህ ያለና ጨምሮ ከተለያየ ኃላፊነት ከተለያየ ስራ የተለያየ ፖለቲካ አመለካከት ያለን ሰዎች ነው ያለ ነው፣ የህወሓት ዘበኛ መሆን የለብንም ብለው ሞገቱ። ከዛ በኋላ ደግሞ የታገዱ ናቸው። ለተወሰነ ጊዜ
ታስታውሳላችሁ ሞሮለስ እንደ ቁም እስር አይነት ነገር ከቆዩ በኋላ የለቀው አፋር አዋሳኝና በዚህ በጠለብት አካባቢ የሚንቀሳቀሰውን ራሱን የትግራይ የሰላም ኃይል ብለው የመሰረተው ዋና አዛዥ የሆኑ ናቸው። በነገራችን ላይ ህወሓትን በመቃወም የትጥቅ እንቅስቃሴ የጀመሩት ጀነራል ምን ይላሉ በሚል ቢቢሲ አማርኛ ሰኔ 10 2025 ኦልሞስት የዛሬ ዓመት ገደማ ቲፒካሊ የዛሬ ዓመት ገደማ ዛሬ 12 ነው። ልክ የዛሬ ዓመት ገደማ ቢቢሲ አማርኛ አንድ ዝግጅት ሰርቶ ነበር። በዛ ላይ ምንድነው ያሉት እሳቸው የምንሰራው ፓርቲ እኛ የምናቋቁመው ወታደራዊ መንግስት ወይንም የምንሰራው ፓርቲ የለም። ፓርቲ የሚያዘዘው ሰራዊት ለመፍጠር የማያዘዘው ሰራዊት ለመፍጠር እየተንቀሳቀስ ነው በሚል አስቀምጠዋል። ፓርቲ የማያዘዘው ሰራዊት እንዴት ነው? ያ ፓርቲ በመንግስት ይመረጣል ወይ? መጀመሪያ ሰራዊትስ ማቋቋም የሚለው ምንድን ነገር ነው የሚለውን እሱን እናስቀምጥና በንግግራቸው የፕሪቶሪያ ሰላም ስምምነት የትግራይ ህዝብን ከጥፋት የታደገ ታሪካዊ ስምምነት ነው። የትግራይን ህዝብ ለማጥፋት በጋራ ሲያደጉ ተዋድነው ሲሰሩ የነበሩ ኃይሎችን ህልም ከንቱ ያደረገ የበታተነ ነው። ቀጠናውን ወደ ትርምስ ሊገባ የነበረውን በወሳኝነት በትግራይ ህዝብ ላይ ተደቅኖ የነበረውን ህልውና የፈታ ነው ወይንም ሰላም ያሰፈነ ነው። ቀጠናውንም ወደ ሰላም የመለሰ ነው ካሉ በኋላ ጽምዶ የአኩራፊዎችና የባንዳዎች ስብስብ ነው። ለምን የትግራይ ህዝብን ትናንት አላጠፋ ነው የሚያሉ የፕሪቶሪያ ስምምነት በመፈረሙ ያኮረፉ እነዚህ ያኮረፉና ህዝባቸውን ለመሸጥ ህዝባቸውን ሽጠው ለመብላት ለሆዳቸው ለስልጣናቸው የቆረጡ የባንዳዎች ስብስብ ነው በሚል አስቀምጠዋል። በፖለቲካ ዓለም የከሰሩ የመጥፊያ ሰዓታቸው የደረሰ የቀጠናው ጸብ አጫሪ ኃይሎች ከቅርብና ከሩቅ የተጠራሩበት የባንዳ ስብስብ ነው። ይሄ ጊዜ ያለፈበት ኋላ ቀር ስብስብ የወቅቱን ሁኔታ መረዳት ያልቻለ መረዳትም የማይችል በወሳኝነት በትግራይ ህዝብ ላይ የተጣበቀውን መዥገር ብለው ህወሓትን መዥገር ካሉ በኋላ ይህንን ከህዝቡ ለመነጠል መስራት ያስፈልገናል በሚል አስቀምጠዋል። በዚህ ረገድ እንዳልኳችሁ ለባለፈው አንድ ዓመት ከምናምን ማን ነው የትግራይ የሰላም ኃይል? ምንድን ነው ዓላማው? ከትግራይ ራሱን የትግራይ መከላከያ ኃይል ብሎ ወይም ትግራይ ዲፌንስ ፎርስ ብሎ ቲዲኤፍ ብሎ ከሚጠራው ኃይል ጋር ምን ልዩነት አለው የሚለውን ለመመርመር ለማወቅ ለመገንዘብ ረዥም ድካም ጥረት አድርጃለሁኝ። ወደ 15 ነጥቦችን ለይቻለሁኝ። በዚህ ረገድ ዛሬ ለእናንተ 9 ነጥቦች ብቻ አቀርባለሁኝ። ሌሎች 6ቱ ለሚዲያ ባወጣቸው ያን ያህል ከሚኖራቸው ጠቀሜታ አንጻር ስመዝኖ አስፈላጊ አይደለም ብዬ አምናለሁ። ለምሳሌ የፕሪቶሪያ ስምምነትን በተመለከተ ሙሉ ፕሪቶሪያን በተመለከተ ከላይ በመግቢያውም በትግረኛ ፕሮግራም ባደረጉት ኢቢሲ ላይ ጀነራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ እንደገለጹት የፕሪቶሪያ ስምምነት የትግራይ ሰላም ኃይል የትግራይን ህልውና ያረጋገጠ ነው፣ የትግራይ ህዝብ መድህን ነው ብሎ ያምናል። የትግራይ የሰላም ኃይል ቲዲኤፍስ ወይም የትግራይ መከላከያ ኃይል ብሎ የሚጠራውስ የህወሓት ሚሊሻ ነው። የህወሓት ሚሊሻ በመሆኑ የፕሪቶሪያ የሰላም ስምምነት አሁን እሳቤውን ነው እያልኳቸው ያሉት። እዛ ውስጥ ቲዲኤፍ ውስጡ ነው የሚቃወሙ በየዕለቱ እንደሚፈጠሩ ግንዛቤ እንደ መውጫ መንገድ በየቀኑ 20 30 100 የሆኑ እየጠፉ ነው በየቀኑ። ዞሮ ዞሮ ቲፒኤፍ የፕሪቶሪያ የሰላም ስምምነት እጅግ አስፈላጊ ነው፣ ዲዲአር መተግበር አለበት፣ የፈረሰው ምክር ቤት መመለስ የለበትም ወይም ያለ ምርጫ ጊዜያዊ አስተዳደሩ በሂደት ተጠናክሮ ወጥቶ ምርጫ መካሄድ አለበት ብሎ የፕሪቶሪያ ስምምነት ሳይሸራረፍ መተግበር አለበት ብሎ ያምናል። ቲዲኤፍ ደግሞ በቲፒኤልኤፍ ፍላጎት ላይ የተንጠለጠለ አሁን አፍርሶ ማፍረስ ብቻም ሳይሆን ወደ ውጊያ ለመግባት የተዘጋጀ ኃይል ነው። ቲፒኤፍ የፕሪቶሪያ ስምምነትን ለማስከበር ቲዲኤፍ የፕሪቶሪያ ስምምነትን መናድ ብቻም ሳይሆን
ለቲፒኤልኤፍ የአንድ ቡድን ቤተሰብ ስልጣን የሚዋጋ የዙፋን አስጠባቂ ኃይል ነው ማለት ነው። ህገ መንግስትን በተመለከተ የትግራይ ሰላም ኃይል ወይም ቲፒኤፍ ሙሉ ለሙሉ ይቀበለዋል። ቲዲኤፍ እንደ ህወሓት ፍላጎት ነው። ህገ መንግስት ማለት በኢትዮጵያ ማዕቀፍ ውስጥ መኖር ማለት ነው። የኢትዮጵያን ህግ መገንዘብ ማለት ነው። ይሄ የፌዴራል መንግስት ስልጣን ነው። ይሄ የክልል መንግስት ስልጣን ነው። ይሄ ደግሞ የጋራ ስልጣን ነው። ጸባጫርነት አያስፈልግም። ከሌሎች ሀገራት የሚደረጉ ወታደራዊም የንግድ ልውውጥም ወዘተረፈ በህግና በህግ አግባብ መሆን አለበት ብሎ የሚያምን ነው። ቲዲኤፍ እንዳልኳችሁ ይሄንን አይተገብርም፣ ወይንም የቲፒኤልኤፍ አንድ ብራንች ነው። ሶስተኛ የትግራይ ክልል አስተዳደር ወሰን ወይንም ህወሓት በሚጠራው አግባብ የግዛት አንድነት በሚባለው ረገድ ቲፒኤፍ ምዕራብ ትግራይ ወይም ወልቃይት ጠገዴ ሰቲት ሁመራ የትግራይ ነው ብሎ ያምናል። በተመሳሳይ ቲዲኤፍም ይህንን ያምናል። ነገር ግን ቲፒኤልኤፍ የወልቃይት ኢትዮጵያ ወይም ፌዴራል መንግስት የትግራይ የሰላም ኃይል የትግራይ ህዝብ ህልውና ቀጣይ ዕጣ ፈንታ የሚወሰነው በኢትዮጵያና በኢትዮጵያዊነት ማዕቀፍ ውስጥ ነው። የፌዴራል ስርዓቱ ተጠናክሮ መቀጠል አለበት። ያሉ ክፍተቶች እየተፈቱ ጠንካራ የፌዴራል ስርዓት አነብረን በኢትዮጵያዊ ማዕቀፍ ውስጥ ነው የምንንቀሳቀሰው ብሎ ያምናል ቲፒኤፍ። ቲዲኤፍስ ኖ እንዳስፈላጊ ከሆነ ነፃ ሀገር እስከ መመስረት እንሄዳለን የሚለው የቲፒኤልኤፍ ሀሳብ ተሸካሚና በዚያ መሰረት የቲፒኤልኤፍን ጉዳይ ለማስፈጸም የሚሰራ ነው። ጽምዶን በተመለከተ ቲፒኤፍ የትግራይ ህዝብ ጠላቶች ናቸው። የትግራይ ህዝብን ትናንት ለማጥፋት ተጠራርተው የነበሩ ኃይሎች ነገር ግን በኋላ በፕሪቶሪያ ስምምነት ተስፋቸው የጨለመ ኃይሎች ናቸው ዛሬ ጽምዶ የሚባለው ወይም አሊያንስ የፈጠሩት። ሌላም እንኳ ቢሆኑ ሄዶ ይሄ ትናንት በጦርነት የተጎሳቆለው ኢኮኖሚ የወደመውን ድጋሜ ጦርነት መሸከም በማይችለው የትግራይ ህዝብ ላይ የትግራይ ጫንቃ ላይ ጦርነት ለመክፈት የተሰባሰቡ ኃይሎች ናቸው በሚል ፍጹም ያወግዘዋል። ሻቢያም በሉት ፋኖ በሉት ሌላውንም የሚመጣውን የጦርነት ድጋፍ ቲዲኤፍ ከየትኛውም ጋር እንዲያውም በነገራችን ላይ ከአልሸባብ ጋር ሁሉ እንሰራለን፣ የኃይል አስተላልፋለን። አሁን ይሄ የባይቶናው ኪዳን አመነ እኮ ነው የሚባል ነገር የለም። ስልጣንም ሰጥቶታል። ቱ ዛት ኤክስተንት ራሱ ባይቶናም ህገወጡ ነው ከንሲደር ተደርጎ ምክር ቤት በድምፅ እንዲገባ ሌሎች 7 አባላት ደግሞ ያለ ድምፅ እንዲገቡ የተደረጉት። ጽምዶ አጌነስት ነው ቲፒኤፍ፣ ወይራስ ቲዲኤፍ ደግሞ ይደግፋል። ተጠሪነቱ እንግዲህ እዚህ ተጠሪነቱን በተመለከተ እንዳልኳችሁ ሰኔ 10 2025 በፈረንጆች ህወሓትን በመቃወም የትጥቅ እንቅስቃሴ የጀመሩት ጀነራል ምን ይላሉ በሚለው ላይ የምንሰራው ፓርቲ እኛ የምናቋቁመው ወታደራዊ መንግስት የለም፣ ፓርቲ የሚያዘው ሰራዊት ለመፍጠር የማያዘዘው ሰራዊት ለመፍጠር እየተንቀሳቀስ ነው ብለው ይህንን አስቀምጠው ነበር። ነገር ግን በቅርቡ እንደምታስታውሱት የትግራይ ሰላምና ለውጥ ምክር ቤት አባል ሆኗል ቲፒኤፍ። ምን ማለት ነው? የትግራይ የሰላምና ለውጥ ምክር ቤት አባላት የሆኑ ፓርቲዎች፣ የሲቪክ ተቋማት ለዛ ይታዘዛል ማለት ነው። ወይንም በሌላ መልኩ የትግራይ ሰላምና ለውጥ ምክር ቤት በቀጣይ የትግራይ ጊዜያዊ አስተዳደርን የሚረከብ ኃይል ነው ማለት ነው። ለዛ ተጠሪ ይሆናል። ቲዲኤፍ ተጠሪነቱ ለቲፒኤልኤፍ ነው። ተፈናቃዮችን በተመለከተ ቲፒኤፍ ደህንነታቸው ተጠብቆ ያለምንም ቅድመ ሁኔታ ይመለሱ የሚል የጠራ አቋም አለ። ያለምንም ቅድመ ሁኔታ ነገር ግን አስተማማኝ የደህንነት ዋስትና ተሰጥቷቸው ዘንድ ከተመለሱ በኋላ በየደረጃው ከታች ከጣቢያ ጀምሮ ቀበሌዎች፣ ወረዳ እያለ አዲስ አስተዳደር በወልቃይት ጠገዴ ሰቲት ሁመራ በሌላውም ባልተመለሱት አካባቢ መመስረት አለበት ይልና እነዚህ ተፈናቃዮችን በኬንዳ ውስጥ አስቀምጠን መያዣ አድርገን እንዲያውም እኮ ተፈናቃዮች እኛም ተቸግረናል፣ ተርበናል፣ ተጠምተናል፣ ነገር ግን ከኛ ህልውና በላይ የውድብ የህወሓት ህልውና አሳስቦናል የሚሉትን ቀልድ ተራ የፖለቲካ ቧልት ነው አንቀበልም ብሎ ያምናል። ቲዲኤፍ የህወሓት ተላላኪ ነው። በአብዛኛው የቲዲኤፍ ደግሞ አይ ተፈናቃዮችማ የሚመለሱ ከሆነ ከወልቃይት ጠገዴ ሰቲት ሁመራ አካባቢ ከዛ የሰበሰብኳቸው ወይም ይህንን እንደማታገያ አድርጌ
ያቆምኩ ሰራዊት ይበተንብኛል። ስለዚህ በፍጹም ለተፈናቃዮችን ላለም አሳይበታለሁ። ተራቡ ተጠሙ በቅርቡ የሚያወጡታል። ይህን መዝግባቸው ያዙ። ከነቀሩ በከፍተኛ ሁኔታ ተራቡ፣ ህፃናት እየሞቱ ነው፣ ጅብ በላቸው፣ እንዲህ ጉዳት ደረሰባቸው በሚል የቪዲዮ ክሪው ምናምን አዘጋጅተዋል። አይቸገሩም ወይ? ኬንዳ ውስጥ መኖር ትክክል ነው ወይ? እንዴት ኢትዮጵያዊ ኢትዮጵያ ውስጥ ይፈናቀላል? ይህ ሁላችን ሊያመን ይገባል። ግን እንደ ህወሓት አይነት በረሃብ የሚያተርፍ በደም የሚነግድ በአጥንት የሚከብድ ድርጅት ሲኖር ምን ታደርጋለህ? ህዝቡ መታገል አለበት፣ እየታገለው ነው። ዞሮ ዞሮ ግን ህዝቡ ሲታገል አታጋይ ያስፈልገዋል። የትግራይ ህዝብ ሰላም ነው የሚፈልገው። ተፈናቃዮች በተመለከተ ደህንነታቸው ተጠብቆ ያለምንም ቅድመ ሁኔታ እንዲመለሱና በየደረጃው በአስተዳደር ውስጥ እንዲሳተፉ ስራቸውን እንዲሰሩ የጸጥታ ዋስትና ግን ያስፈልጋቸዋል። ራስ የቲፒኤፍም የዚያ አካል መሆን አለብኝ ብሎ ያምናል። ቲዲኤፍ እኛ ካልሄድን ህወሓት ካልተመለሰ አስተዳደሩ እኛ ካላዝነው እዚሁ ይሞታሉ እንጂ አይሄዱም ብሎ እና ለዓለም አቀፉ ማህበረሰብ ማሻሻጫ ነው እየተጠቀምባቸው ያለው። ሌላው አመራር የአባላት ስብጥር እንደ አካባቢ የሚያስቀምጡት አሉ። አይ የቲፒኤፍ አመራር ከነዚህ ከሁለቱ ቦታ ነው የመጣው፣ ስብጥሩም ይሄን ይመስላል፣ ድጋፍ የሚያገኘውም ከዚህ ነው ብሎ የሚቀመጡ አሉ። ሌሎች እንዳልኳቸው 6ቱ ነጥቦች ይቅሩብን። እነዚህን ካየን ለትግራይ ህዝብ የሚጠቅመው ምንድን ነው? በቀጣይስ ለምሳሌ ቲፒኤፍ ራሱ ምንም ጥርጥር የለው በሰላም በጸጥታ ሁኔታ መሳተፉ አይቀርም። ቲፒኤልኤፍ በተወገደ ቅጽበት እነዚህ ጥያቄዎች ነገ ሲመጡ አይ እንዲህ መስሎ የነበር የሚባል የለም፣ የጠራ ነገር ሊኖረን ይገባል በሚል ይህንን ያቀረብኩላችሁ። እንዳልኳችሁ በትናንትናው ዕለት ኢሳያስ አፈወርቂ የኦፊሴላዊ ወይም ኦፊሻል የሆነ ጉብኝታቸውን የ3 ቀን አጠናቀው ተመልሰዋል ወደ አስመራ። የግብፅ የውጭ ጉዳይ ሚኒስትር ባድር አብደላቲ እና የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ በጋራ ውይይት ባደረጉበት ወቅት መረጃዎች በሰፊው እየወጡ ያሉት ኤርትራ እስራኤልን አውግዛለች። በጋዛ ያለው በሊባኖስ እና በሶሪያ እየተፈጸመው ያለው ጥቃት አጠቃላይ የዚህ የቀጠናው ጸብ ጫሪ ነች እስራኤል ብላ አውግዛለች። ይሄ ሄዶ የት ያደርሳታሉ የሚለውን በደንብ ማየት ያስፈልጋል። ለምን ምን ብያቸዋለሁ? ከዚህ አሜሪካ በግብፅና በቱርክ መካከል ያለው ወታደራዊ ግንኙነት ምንድን ነው? ዓላማው እስከምን ደረጃ ነው የሚል ማብራሪያ ጠይቀዋል። አንድ በቱርክና በእስራኤል መካከል እጅግ ከፍተኛ ቅራኔ ውስጥ ነው ያለው። አሁን በመሪ ደረጃ ያ ከራፕትድ የሆነ ያ ደካማ ኦቶማን ኢምፓየር አይመለስም የሚል መግለጫ እስራኤል ካትስ የእስራኤል መከላከያ ሚኒስትር ሰጥተዋል። የረጅብ ጣይብ ኤርዶጋን ደግሞ የቱርክ ሰላም የሚመሰረተው ደማስቆና ቤሩት ላይ ነው፣ እዛ ጉዳት ካለ እኛ ጋር ጉዳት ይደርሳል፣ ይሄ የእስራኤል የሚሊተሪ አድቨንቸሪዝም ወይም ጀብደኝነት ሊቆም ይገባል፣ እያጤን ነው ብለዋል። እሱን ተከትሎ በከፍተኛ ደረጃ ሽኩቻዎች እየተፈጠሩ ነው። ኦፍኮርስ እስራኤልና ቱርክ የቀጣይ ዘመን ተፋላሚዎች ናቸው። በዛ ውስጥ ግን ለቱርክ ኔቶ አላት። የአንዱ ሀገር መጠቃት እንደ ሁላችን መጠቃት ነው በሚል ያስቀመጠው ኔቶ አለ። በዚህ ረገድ ደግሞ ለእስራኤል አሁን በጣም ደስ የሚሉ ዜናዎች እየመጡ ነው ለእስራኤል። ለምሳሌ ስሎቬኒያ በእስራኤል ላይ ተጥሎ የነበረው ማዕቀብ አንስተናል፣ ከእስራኤል ጋር ያለንን ግንኙነት በአዲስ መልክ እናጠናክራለን የሚል አዲስ መሪ መጥቷል የስሎቬኒያ። በተመሳሳይ ቼክ የአውሮፓ ህብረት በእስራኤል ከፍተኛ ባለስልጣናት ላይ ጥሎት የነበረው ማዕቀብ እንዲነሳ ጥረት እናደርጋለን እያሉ ነው። ይህንን ስትዙ የአውሮፓ ህብረት ምን አይነት ሽፍት እያመጣ ነው? የአውሮፓ ህብረት ሽፍት አደረገ ማለት በሌላ መልኩ የአሜሪካ ፍላጎት አለ ማለት ነው። በቦልድ የሆነ ቪዚብልም በተመሳሳይ ኢንቪዚብል የሆነ ስደተኛ ጥቃት መፈጸሙን ተከትሎ እስራኤሎች ይሄ ፋንዳሜንታሊዝም እየመጣ ነው በሚል እሱንም ራሳቸው የሰሩት ሁኔታ አለ። እዛ ጊዜያችን እንትን አንልም እና እንግዲህ ኤርትራ የእስራኤልን ማውገዝ፣ በጋዛ ያለው ጉዳይ ከግብፅ ጋር የተያዘውን እሱን እዩ። የሶማሌላንድ ጉዳይ አለ እዚህ። የሶማሌላንድ ጉዳይ እና ደግሞ ሶማሊያ ቱርክን ይዞ ይመጣል፣ ሶማሌላንድ እስራኤልን ይዞ ይመጣል። በነገራችን ላይ ከነገ በስቲያ እሁድ
የሶማሌላንድ ፕሬዚደንት አብዱራህማን መሐመድ አብዱላሂ ኢሮ ቴል አቪቭ ይገባሉ። በዛ የሁለተኛው የዓለም ጦርነት ወቅት በነበረው በዛ በእስራኤል ሆሎካስት የነበረው ሙዚየሙን ጭምር የሚጎበኙበት፣ በኢየሩሳሌም የሶማሌላንድ ኤምባሲ የሚከፍቱበት፣ በወሳኝ ረገድ ደግሞ በድርድራቸው የሶማሌላንድ ኤርስፔስን ሙሉ ለሙሉ ለመቆጣጠር የሚያስችል የቴክኖሎጂ ሽግግር በወታደራዊ ስምምነት፣ በግብርና፣ በማይኒንግ፣ በፊሽንግ፣ በኢነርጂ ዝርዝር ጉዳዮች ላይ ስምምነት ላይ የሚደርሱበት ሁኔታ ነው ያለው። በሌላ መልኩ በርበራና ሞቃዲሾ ላይ ሁለት ከፍተኛ የሆነ የኃይል መሰሳብ ይኖራል ማለት ነው። ሞቃዲሾ ላይ ቱርክ አለ፣ በርበራ ሶማሊላንድ ላይ ደግሞ እስራኤል አለ፣ ዩናይትድ አረብ ኤሚሬት አለ። ዘን በሌላኛው ሳይድ ደግሞ ሳውዲ አረቢያ አለ። ራሱ የመን ላይ ሳውዘርን ትራንዚሽን ካውንስል አለ፣ ፕሬዚደንሻል ሊደርሺፕ ካውንስል አለ። ያን ሁሉ መፋጠጥ በደንብ ማየት ያስፈልጋል። ኤርትራ እዚያ ማዶ ጸብ አድርሰኝ ብላ ዘላ ያገባችበት ሁኔታ አለ። ወደ መካከለኛው ምስራቅ ስንሻገር እንግዲህ የእስላማባድ ስምምነት ወይንም በአሜሪካና በኢራን መካከል ስምምነት ተደርሷል፣ ሊፈረም ነው። አንዳንዶቹ እንዲያውም አባስ አርቃጂ ነገ ጁን 13 ወደ ፓኪስታን ኢስላማባድ ይሄዳሉ። 14 ነጥቦች ናቸው ወዘተረፈ የሚል ሰፊ የሚዲያ ዘመቻዎች አሉ። እንዲደናቀፍ የሚፈልጉም ሰላሙን የሚፈልጉም በዚህ ረገድ መግለጫ እየወጣ ነው ያለው። ኦፍኮርስ በትናንትናው ዕለት ሃርግ ደሴትን 90% የኢራን የነዳጅ ሽያጭ የሚከናወንበት ከዋናው ከኢራን ሜንላንድ ከግዛቱ በ20 ኪሎ ሜትር ርቀት ላይ ያለች እጅግ ወሳኝ ለኢራን ብቻም ሳይሆን ለዓለም የነዳጅ ዘይት ገበያ ወሳኝ መረጋጋት ያላት የሃርግ ደሴት 25 ኪሎ ሜትር ነች። ስፋቷ አጠቃላይ 25 ኪሎ ሜትር ስኩዌር ነች እና ነገር ግን የሚሊተሪ ራዳር ካልሆነ በቀር ሌላው በ25 ኪሎ ሜትር ከዋናው ወደ ደሴቷም የተዘረጋ እንዲሁም ደሴቷ ውስጥም ግዙፍ በቀን ኢቨን እስከ 7 ሚሊዮን በርሜል ነዳጅ ድረስ የሚጭኑ የተጣራ ነዳጅ የሚያከማቹ ኮምፕሊኬትድ የሆነ በጣም ውስብስብ የሆነ የነዳጅ መሰረተ ልማት ያለባት እሷን እንቆጣጠራለን የሚል ዛቻ አውጥተው ነበር። ማታም ከባድ ጥቃት ይኖራል የሚል እሱን መግለጫ ሰጥተው ነበር። እሱን ተከትሎ ሞሐመድ ባጊር ጋሊባፍ የኢራን ፓርላማ አፈ ጉባኤ አሜሪካ አይታው የማታውቀውን ጥቃት ይፈጸምባታል ምናምን ማለታቸው ተከትሎ አንዳንዶቹ ኢራን ኒኩሌር አላት ማለት ነው እንዴ ምናምን፣ ኢራን ኒኩሌር ካላት እነ ሞሳድ ምናምን ሲያይ ምናምን ምን ይሰራል የለውም። እና እሱን ተከትሎ አንዳንዶች እንዲያውም ስምምነቱ እኮ የአሜሪካ ጦር ከሳውዲ አረቢያ ከዩኤኢ ምናምን ከባህሬን ሊወጣ ነው ይላል። ስታሸንፍ ብቻ ነው እንደዚህ አይነት ውል ማስፈጸም የሚቻለው። እና ዞሮ ዞሮ ኢራን ኒኩሌር የማትታጠቅ ከሆነ የኒኩሌር ማብላያዎቿን ሙሉ ለሙሉ ከጥቅም ውጭ የምታደርግ ከሆነ የባሊስቲክ ሚሳይል ዲስታንሷን ወይም ባሊስቲክ ሚሳይል የምትታጠቀው ባሊስቲክ ሚሳይል ሊደርስ የሚችልበትን ርቀት የምትገድብ ከሆነ የኒኩሌር የበለጸገ ኒኩሌሯን አሳልፋ የምትሰጥ ከሆነ ወይንም ለማውጣት አስቸጋሪ ከሆነ ደግሞ 24/7 ሰርቪላንስ ውስጥ ያለ ሳተላይት ስላለ እያንዳንዷን የመርፌ ቀዳዳ ሳትቀር እየቀረበ እየራቀ የሚያነሳ ከፍተኛ አልትራቫዮሌት ያለው ቴክኖሎጂ ስላለ ያንን ላይነካካ ዘንድ በስምምነት ደግሞ ተቆፍሮ ወጥቶ ምናምን ሊወድም የሚችልበት ሁኔታ ከሆነ ለባለፉት 40+ ዓመታት ያንን ትልቅ ህዝብ ማጎሳቆል ለምን አስፈለገ የሚለው ነገር እንግዲህ ማየት ያስፈልጋል። ዞሮ ዞሮ ግን ለመካከለኛው ምስራቅ ሰላም መልሶ ለኛ ለኢትዮጵያም ሰላም ነውና ለዓለምም ሰላም ነውና እጅግ ወሳኝነት አለው። ነገር ግን ከዚህ በፊትም እንዳልኳቸው እኔ አይደለሁም ያልኩት ራሱ ዘጀሩሳሌም ፖስት እንዳለው የመካከለኛው ምስራቅ ሰላም የቀይ ባህር ሰላም የሚረጋገጠው ሆርን ኦፍ አፍሪካ ኢትዮጵያ ውስጥ ነው። ምን ሲሆን ኢትዮጵያ ወደ ቀይ ባህር መድረስ ስትችል፣ አሊያ የሆነ ጊዜ ልታቆየው የሆነ ጊዜ ልታመጣው ትችላለህ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ